ዛሬ በጣም ወሳኝ ነገር ነው ልነግራችሁ የመጣሁት ማለት ነው። ሁላችሁም እስከ ፍጻሜው ድረስ ተከታተሉ። መቼ መላክ ነው ያለብን ምንዛሬ መቼ ነው የሚጨምረው፣ መቼ ነው የሚቀንሰው የምነግራችሁ ይሆናል። አሁን በዚህ ሰዓት ማለት ነው እንግዲህ አረብ ሀገራት ላይ በሚካሄደው ነገር ምንዛሬ ቀንሷል፣ እንደዚህ ሆነ እንደዚህ ሆነ የሚሉ ሰዎች አሉና ትክክለኛው ሰዓት መቼ ነው መላክ ያለባችሁ በዚህ ቪዲዮ ላይ ይፋ የማደርግላችሁ ይሆናል። በጣም ወሳኝ ነገሮችን አነሳለሁ። ቪዲዮውን ስትጀምሩት በላይክ እንደዚሁም ደግሞ ለጓደኞቻችሁ ሼር በማድረግ ጀምሩ ትላለሁ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት በጣም ወሳኝ ነገር ነው። በጣም ወሳኝ ነገር እኔ ሁልጊዜ እንደሚታወቀው ስለ ሐዋላ መረጃዎችን አመጣለሁ። አረብ ሀገር ላላችሁ በጣም ጠቃሚና ወሳኝ ነገሮችን በመናገርና በወሳኝ መረጃዎችን በማቅረብ ነው የምታወቀው ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ሐዋላ ከዚህ ሰሞን በጣም ብዙ ውዥንብር ነገር ተፈጥሯል ማለት ነው። ያንን ነገር አጠራላችኋለሁ። እንደዚሁም በሐዋላ መቼ ነው መላክ ያለብን፣ መቼ ሰዓት ላይ ነው ቆንጆ የሚሆነው የሚለውንም ትክክለኛውን ሰዓት እነግራችኋለሁ። ለምን አብዛኞቻችሁ ደግሞ ስትቀበሉ ነው ብር የምትልኩት ማለት ነው። ደግሞ ትክክል አይደለም። መቼ ነው መላክ ያለባችሁ የምነግራችሁ ይሆናል ማለት ነው። ከሰሞኑ እንግዲህ በተፈጠረው ነገር ማለት ነው በየአረብ ሀገራቱ ላይ በጣም ብዙ ነገር እንደምታውቁት ተፈጥሯል። ጥሩ ያልሆነ የሰላም ሁኔታ ጥሩ አይደለም እና በዚህ ሁኔታ ምንዛሬ በጣም ቀንሷል እየተባለ ነው ያለው። በተለይ ዱባይ ላይ እንግዲህ 50 ምናምን ገብቶ ነበር። አሁን ግን እስከ 48 47 ምናምን ነው እያሉ በጣም ብዙ ልጆች እንግዲህ ለበዓል ለኢድ እልካለሁ ያሉ ልጆች ራሱ መላካቸውን ትተውታል ማለት ነውና ምንድነው ያለው ነገር የምነግራችሁ ይሆናል ማለት ነው። እሱን ዝርዝሩ ሙሉውን አስደምጣለሁ እስከ መጨረሻው ድረስ። እናንተ ደግሞ ማዳመጣችሁ እንዳትለሱ፣ ለጓደኞቻችሁ ደግሞ ሼር አድርጉላቸው። እንደዚሁ ማለት ነው ቲክቶክ ላይ የተለያዩ አረብ ሀገራት ላይ ብር ዘርዝረው የሳውዲ፣ የኩዌት፣ የኳተር፣ የባህሬን፣ የዩኬ፣ የአሜሪካ የብዙ ሀገራትን ዘርዝረው ከአንድ በኩል ስም ዝርዝራቸውን ያስቀምጣሉ፣ ከዚያ ማንድራውን ያስቀምጣሉ። ከዚያ ደግሞ ዝርዝሩ ይሄ ነው ብለው በዚህ መላክ የምትፈልጉ ሰዎች እንልክላችኋለን። የትኛውም ሀገር ላይ ያላችሁ ስልካችን ባዩ ላይ አለ አናግሩን እያሉ በጣም ብዙ ልጆች እየተበሉ እየተጭበረበሩ ይገኛል ማለት ነው። ረሲት ይልኩላቸዋል። ትክክለኛ ረሲት ይመስላቸዋል። ብሩን ይልኩላቸዋል። እነሱ ግን የሚልኩት ረሲት ትክክለኛ ረሲት ሳይሆን እነሱ በራሳቸው ኤት የደረገ ነው። በአሁን ሰዓት ይሄ ስራ በጣም እየተስፋፋ ያለና የተለመደ ነገር ሆኗል። ከዚህም በፊት አንዲት እህታችን ኢትዮጵያ ውስጥ እንግዲህ በጣም ተቸግራ ወርቋን ለመሸጥ ወርቅ ቤት ትሄዳለች። አንድ ልጅ እዚያው ቆሞ ወርቅሽን የገዛሻለው ምንም ችግር የለውም ብሎ ወርቋን ካስመዘነ በኋላ ወርቁን ወስዶ እዚያው ስልኩ ላይ ባለው የባንክ አካውንቷን ስትሰጠው ትራንስፈር ያደርግላትና አካውንቱን ያሳያታል ማለት ነው። ትራንስፈር ሳያደርግ የውሸት ረሲት ኤዲት አድርጎ ነው የላከላት ማለት ነው። ሴትዮዋ ምንም ስለማታውቅ አመሰግናለሁ ብላ ትሄዳለች። እዚያ ባንክ የሚሰሩ ሰዎች ግን እስቲ ቆይ ያለውን ነገር ረሲቱን አሳየን አምጪ ይሏታል። ስታሳያቸው ትክክለኛ ረሲት አልነበረም። አሯሩጠው እንግዲህ ልጁ በስንት መከራ በሰው ርብርብ በጸጥታ ኃይሎችም ብርታት ትቦ ውስጥ ነው ልጁ የተገኘው። ከሀገር ውጭ እስከ ሀገር ውስጥ ድረስ ይሄ ነገር እየተስፋፋ መጥቷል። ብዙዎቻችሁ ግን አታውቁም። እኔ ራሴ ይሄ ነገር ሙከራ ተደርጎብኛል። የሙከራ ስርጭት ተደርጎብኛል። በእግዚአብሔር ፍቃድ ምንም የተበላ ብር ባይኖርም ግን ብሩ ልኬልሻለሁ ብሩን አስገቢልኝ እያለ ለሰከንድ ለደቂቃ ለሶስት ለተለያዩ ሰከንዳት ለግማሽ ሰዓት ሲያጣድፈኝ ቆይቶ እኔ ደግሞ ቤተሰቦችን ቼክ ሳላደርግ እስከዛሬም ማደርገው ነገር ነውና ቤተሰብ ገና ብር ልኬ የላኩልኝ ሰዎች ረሲቱን ሳይልኩልኝ ከቤተሰቦቼ ይሄን ያህል ብር ገብቷል ተብሎ ይነገረኛል ሁሌ። ያ ነገር ሳይሆን በጭራሽ ብርህን አላስገባልህም ታገሰኝ እያልኩኝ ሲያጣድፈኝ ራስ ምታት እስከ ቢዜን ድረስ ማለት ነው። እንደዚህ አድርጎኝ የውሸት ረሲት ልኮ ቶሎ በላ ኪሊ ብሎ አካውንቱ ልኮልኝ ስንት ነገር ይሄ ሁሉ ሙከራ አድርጎብኛል ማለት ነው። ፈጣሪ ስላልፈቀደ ግን ምንም ነገር አላገኘም ከኔ። እኔ ተበላሁ ባልኩበት ቪዲዮ ስር በጣም ብዙ ልጆች ተበልተዋል። $20,000 ማለት 20,000 የኢትዮጵያ ብር $2,000 እንደዚሁም 30,000 እንደዚህ ተበልተናል። ኮመንቱን ወርዳችሁ ማየት ትችላላችሁ። የመጀመሪያው ፖስት ያደረኩት ቪዲዮ ላይ ሄዳችሁ እዩ ማለት ነው። በጣም ብዙ ልጆች ናቸው የተበሉት። ዛሬ በዚህ ጉዳይ ላነሳላችሁ የመጣሁት ምንድነው ከአንዴም ሁለት ጊዜ ይሄን ጉዳይ አንስቼ ሁላችሁም ተጠንቀቁ ብያለሁ። በዚህ ጉዳይ አላወራበትም ዛሬ። ነገር ግን ቲክቶክ ላይ በጣም እያስፋፉት መጥተዋል ይሄንን ስራ ማለት ነው። በጣም እየተስፋፋ እኔን ሊበላኝ የሞከረው ልጅ ራሱ በጣም በተጋጋለ ሁኔታ እየሰራ ነው። በጣም ብዙ ልጆች ኮመንት ላይ ስንት ነው የምትልከው? እንዴት ነው? በቃ ስልክን ስጠን መላክ እፈልጋለሁ። የዱባዩ ልክ ነው ወይ ምናምን። ምክንያቱም ዱባይ ላይ እዚያ ጋር ፖስት ያደረገው ምንድነው የዱባይ ድርሃም 1 ድርሃም 57 ከ60 ሳንቲም እልካለሁ በሚል ነው።
ይሄ ግን ከእውነት የራቀ ውሸት ነው። ትክክለኛ ነገር እንዳይመስላችሁ። ገባችሁ? እሱ የሚልከው የውሸት ነው፣ የእውነት አይደለም የሚልክላችሁ። እናንተ የእውነት ይልካል ብላችሁ ሌላ ደንበኛችሁን ትታችሁ 50 ብር 49 48 እያላችሁ ተናዳችሁ፣ ኧረ 57 አይደል እንዲህ ብላችሁ እዚያ ውሸት አምጋልካችሁ። እሱ ግን የሚልክላችሁ የትክክለኛ ረሲት ሳይሆን የውሸት ረሲት ነው ማለት ነው። በነገራችን ላይ ማለት ነው ትክክለኛው ረሲትና የውሸቱ ረሲት ልዩነታችሁ የሰማይና ምድር ያክል ነው። እውቀት ለሌላችሁ ግን ልክ እንደኔ ለሆናችሁ ትክክል ነው የሚመስላችሁ። በቃ ረሲቱ ተተላከ ትክክል ነው። ለምን እኔ ከቤተሰቦች ጋር ተከራክሬያለሁ። ልኮልኛል ረሲቱን እኮ። ምን ሆናችሁ ነው? ሄዳችሁ ባንክ ቼክ አድርጉ። 2-3 ጊዜ እህቴ ሄዳችሁ ቼክ አድርጋለች ባንክ፣ ምንም ነገር የለም። ግን እኔ ጋር ረሲቱ ተልኮልኛል እያልኩኝ ተከራክሬያቸዋለሁኝ። ለቤተሰብ ረሲቱ ልክ ያለሁኝ አላወቅነውም፣ ቤተሰቦችም አላወቅንም እኛ የውሸት መሆኑን። ገባችሁ? አያስታውቅም። በጣም ጥንጥዬ ክፍተት ነው ያለው። ትክክለኛ ረሲት ነው የሚመስለውና አሁንም ማስጠነቀቃችሁ ነገር ተጠንቀቁ። በተለይ በዝግ አካውንት በራሳችሁ ብር በራሳችሁ አካውንት የምታስቀምጡ ብር እየተቀመጠልኝ ነው እያላችሁ ከእንደዚህ አይነት ሌባ የዘወትር ደንበኛችሁ አድርጋችሁ ሌባ የምትቀልቡ እርግጠኛ ነኝ በጣም ብዙ ናችሁ። ለፍታችሁ ደክማችሁ ጥራችሁ ተሰድባችሁ ብዙ ነገር ሆናችሁ እንደዚህ አይነት ሌባ ግን ብራችሁን ሲሰርባችሁ በጣም ነው የሚያሳዝነውና ጥንቃቄ እንድታደርጉ በዚሁ አጋጣሚ ልንገራችሁ ብዬ ነው ጓደኞቼ። ባካችሁ ጥንቃቄ አድርጉ። ይሄን ነገር የምናገረው ምንድነው በጣም ነው ማዝነው። እዚያ ጋር ኮመንት ላይ በጣም ብዙ ሰው ነው ያለው። እኔ ልካለው ስልክን ስጠኝ፣ እኔ እንደዚህ ነው። ይሄ ልጅ ስልኩን ሴፍ ስታደርጉት አሜሪካ እንዳለ ነው የሚናገረው፣ ስልክ ቁጥሩ ማለት ነው። እሱ ያለው የት ነው የሚለው? አቡዳቢ ነው የሚለው። ለሌሎቻችሁ ደግሞ ምን እንደሚላችሁ አላውቅም። እኔ ዱባይ ነኝ ስለው እሱ ግን አቡዳቢ ነው ያለሁት ነው ያለኝ። ስንቶቻችሁ ተበልታችሁ የተበላችሁ በዚህ አጋጣሚ ኮመንት ላይ አድርጉ። እና ወደ ምንዛሬው ስገባላችሁ ብር ደሞዝ እንደተቀበላችሁ ወዲያው አይደለም ብር መላክ ያለባችሁ ማለት ነው። በ30 እስከ 5 ድረስ ምንዛሬ በጣም ይቀንሳል። በጣም ለምን ሁሉም ሀገራት ላይ ደሞዝ ይቀበላሉ። በዚህ ሰዓት ደሞዝ እንትን ስለሆነ ብር ስለሚኖራቸው ሁሉም ምንዛሬ በጣም ይቀንሳል ማለት ነው። ብር መላክ ያለባችሁ በፈረንጆቹ ከ15 እስከ 20 ባለው ጊዜ ወይንም እስከ 25 እስከ 26 በቃ እስከ 26 ማለት ነው። ከ25 እስከ 26 ወይንም ከ15 ከቀን 15 ወይ ከቀን 10 እስከ 26 ወይንም ደግሞ እስከ 15 በተለይ ደግሞ ከቀን 10 ወደ 15 እስከ 15 ባሉት ጊዜያት ብትልኩ በጣም ቆንጆ ምንዛሬ የሚሆንበት ጊዜ ነው ያ ጊዜ ማለት ነው። ምክንያቱም ሁሉም ሰው ደሞዙን ተቀበለው ኦልሬዲ ቦታ ሲይዞታል። ማንም ብር ነጋዴም ብር እንደልቦ አያገኝም በዚያን ጊዜና ከቀን 10 እስከ ቀን 18 14 ባሉት ጊዜ ባሉት መካከል ቀናት ማለት ነው በ13 በ14 በ15 ብራችሁን ብትልኩ በጣም ቆንጆ የተሻለ ምንዛሬ የምትመነዝሩት በዚያ ሰዓት ነው። ደሞዛችሁን እንደተቀበላችሁ ወዲያው የምትልኩ ልጆች ግን ይሄ በጣም ኪሳራ ነው። ትንሽ ጠበቅ አድርጋችሁ ቢያንስ ሳምንት እስከሚሆነው እንኳን ማለት ነው እስከ 8 ቀን 8 እስከሚሆን ቀን 9 እስከሚሆን ድረስ ጠብቃችሁ ላኩ። በዚያ ሰዓት በጣም ቆንጆ ነው። ከሰሞኑ ያው ጥሩ ነገር እንደሌለ ታውቃላችሁ። ነጋዴዎች እየቆሙ ነው፣ ምንዛሬ የለም ምናምን ይባላል። ነገር ግን እንዳትሰጉ፣ ብራችሁን አስቀምጡ። ምንዛሬ ይጨምራል እንጂ አይቀንስም። እንዳትጨናነቁ። ይሄ መልእክት ከኔ ለእናንተ የደረሳችሁ ማበረታቻ ይሆናችኋል ብዬ ነው። ምክንያቱም የምትጨነቁ ሰዎች አላችሁ። አንድ ጓደኛው እንደውላልኝ ወይኔ እኔ ብር ሳልክ 50 ምናምን ገብቶ ነበር አሁን ቀነሰ 48 ሆነ ሰምተሻል ወይ ለኤዲልክ ብያለችኝ። ኧረ ተይ ዝም በይ አይቀንስም። አሁንም ብርሽን ዝም ብለሽ አስቀምጪ። እሷ በጣም ቆይታለች ስታስቀምጥና አሁንም ዝም ብለሽ አስቀምጪ። መቼም አይቀንስም። ምንዛሬ ይጨምራል እንጂ አይቀንስም። ምክንያቱም የሀገራችን ኑሮ እንደምታውቁት ነገር ነው። የሀገራችን ኑሮ እስከጨመረ ድረስ ምንዛሬ አይቀንስምና አትጨናነቁ። ብራችሁን በጥሬው አስቀምጡ። ወርቅ ምናምን ደግሞ ከቻላችሁ ገዝታችሁ ወርቅ ብታስቀምጡ የበለጠ አትራፊ ናችሁ እላችኋለሁ። በድጋሚ በጠቃሚ ነገር እስከምንገናኝ በያላችሁበት ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ቻው